የሰማሁት ድምጽ መልእክት ነው። የኢትዮጵያን ቤተክርስቲያን መስማት ስላለባት እናገራለሁ። እኔ እግዚአብሔር አምላካችሁ ትልቅ ነኝ በያቸው አለኝ። እንዴ ድሮስ ትልቅ አይደለም እንዴ? ትልቅ እኮ ነው ልትሉ ትችላላችሁ። እግዚአብሔር እንዲህ አለኝ፣ እኔ እግዚአብሔር አምላካችሁ ትልቅ ነኝ፣ እናንተ ግን አለ ከማን ጋር ነው የምታመሳስሉኝ? ከማን ጋር ነው የምታስተያዩኝ? እመሳሰል ዘንድ ከማን ጋር ነው የምታስተያዩኝ? ሰፈር ውስጥ ካለው ጠንቋይ ጋር ነው ወይ የምታመሳስሉኝ? ከደብተራው ጋር ነው ወይ የምታመሳስሉኝ? ደብተራውን እንደምትፈሩ እኔን አትፈሩኝም፣ ደግሞ አትታመኑብኝም፣ አትደገፉብኝም። ሁሉም ሰው ወደዚህ ጉባኤ ገብቶ እዚህ ወንበር ላይ ምን አደረገ? ቁጭ አለ። ሁሉም ሰው እየተነሳ ይሄ ወንበር ይጥለኝ ይሆን አይጥለኝ ይሆን ብሎ አይቶን የተቀመጠው። ወንበሩን አምናችሁ እንደተቀመጣችሁ አለ ይጥለኛል ብላችሁ ሳትሰጉ ወንበሩ ላይ ቁጭ እንዳላችሁ እንደተደገፋችሁት፣ ለምን ህዝቤ እኔን መደገፍ አቃተው? በእኔ መታመን ለምን አቃተው? እኔ እግዚአብሔር አምላካችሁ እኮ ትልቅ ነኝ አለ። ወሬው ሁሉ ስለ ሰይጣን ነው። ስራዬን አበላሽቶ፣ ነገሬን አበላሽቶ፣ ጤንነቴን አበላሽቶ የሆነ ነገር እንኳን ሲሆን ሰይጣን ነው ይላል። እግዚአብሔር ረድቶኝ፣ እግዚአብሔር አግዞኝ፣ እግዚአብሔር አቁሞኝ፣ እግዚአብሔር አሻግሮኝ አይልም። ቀኑን ሙሉ ሰይጣን እንዲያርጎኝ ሲል ነው የሚውለው። አፉ ላይ ያለው የሰይጣን ስም ብቻ ነው። እግዚአብሔር አገዘኝ፣ እግዚአብሔር ረዳኝ፣ እግዚአብሔር ከኔ ጋር ነው፣ ቅጥሩን እዘላለሁ፣ አሸንፋለሁ፣ እሄዳለሁ፣ እወርሳለሁ ማለት ለምን ካፉ ላይ ተወሰደ አለ። የኔን ትልቅነት ስታውጁ፣ የኔን ትልቅነት ስትናገሩ የተዘጉ ደጆቻችሁ ይከፈታሉ አለ። የተወሰደ ጤንነታችሁ ይመለሳል አለ። የተወሰደ ምርኳችሁ ይመለሳል አለ። የሰማሁት ድምጽ መልእክት ነው። የኢትዮጵያን ቤተክርስቲያን መስማት ስላለባት እናገራለሁ። እግዚአብሔር እሱ እያመለከ እሱ እየዘመረ እግዚአብሔር የሚለኝን ድምጽ እየሰማው እግዚአብሔር እንዲህ ብለሽ ለሕዝቤ ተናገሪ አለኝ። እኔ እግዚአብሔር አምላካችሁ ትልቅ ነኝ በያቸው አለኝ። እኔ እግዚአብሔር አምላካችሁ ትልቅ ነኝ። የጠራኋችሁ እግዚአብሔር እኔ ትልቅ ነኝ። እንዴ ድሮስ ትልቅ አይደለም እንዴ? ትልቅ እኮ ነው ልትሉ ትችላላችሁ። እግዚአብሔር እንዲህ አለኝ፣ እኔ እግዚአብሔር አምላካችሁ ትልቅ ነኝ፣ እናንተ ግን አለ እናንተ ግን ከማን ጋር ነው የምታመሳስሉኝ? ከማን ጋር ነው የምታስተያዩኝ? እመሳሰል ዘንድ ከማን ጋር ነው የምታስተያዩኝ? ሰፈር ውስጥ ካለው ጠንቋይ ጋር ነው ወይ የምታመሳስሉኝ? ከደብተራው ጋር ነው ወይ የምታመሳስሉኝ? እኔ እግዚአብሔር አምላካችሁ ትልቅ ነኝ። ያንቺ እግዚአብሔር ትልቅ ነው። ያንተ እግዚአብሔር ትልቅ ነው። የኔና የናንተ እግዚአብሔር ትልቅ ነው። ሰፈር ውስጥ ያለውን ጠንቋይ የምትፈሩትን ያክል እኔን አትፈሩኝም። ደብተራውን እንደምትፈሩ እኔን አትፈሩኝም። ደግሞ አትታመኑብኝም፣ አትደገፉብኝም። ሁሉም ሰው ወደዚህ ጉባኤ ገብቶ እዚህ ወንበር ላይ ምን አደረገ? ቁጭ አለ። ሁሉም ሰው እየተነሳ ይሄ ወንበር ይጥለኝ ይሆን አይጥለኝ ይሆን ብሎ አይቶ ነው የተቀመጠው። ነው የተቀመጣችሁት? መታችሁ ቁጭ ነው ያላችሁት አይደል? ወንበሩን አምናችሁ እንደተቀመጣችሁ አለኝ። ይጥለኛል ብላችሁ ሳትሰጉ ወንበሩ ላይ ቁጭ እንዳላችሁ እንደተደገፋችሁት፣ ለምን ህዝቤ እኔን መደገፍ አቃተው? በእኔ መታመን ለምን አቃተው? እኔ እግዚአብሔር አምላካችሁ እኮ ትልቅ ነኝ አለ። ትልቅ ነኝ። የሚገርመው ነገር አለኝ እግዚአብሔር። በደንብ ስሙ፣ መልእክት ነው የምነግራችሁ። ቀኑን ሙሉ ሰይጣን እንዲያርጎኝ፣ ሰይጣን እንዲሰርቶብኝ፣ ሰይጣን እንዲነገሬን አበላሽቶ፣ ሰይጣን እንደዚህ ሰርቶብኝ፣ ሰይጣን እንዲያርጎ ሲውል ነው የሚውለው ህዝቤ አለ። ወሬው ሁሉ ስለ ሰይጣን ነው። ስራዬን አበላሽቶ፣ ነገሬን አበላሽቶ፣ ጤንነቴን አበላሽቶ የሆነ ነገር እንኳን ሲሆን ሰይጣን ነው ይላል። እግዚአብሔር ረድቶኝ፣ እግዚአብሔር አግዞኝ፣ እግዚአብሔር አቁሞኝ፣ እግዚአብሔር አሻግሮኝ አይልም። ቀኑን ሙሉ ሰይጣን እንዲያርጎኝ ሲል ነው የሚውለው። አፉ ላይ ያለው የሰይጣን ስም ብቻ ነው። እግዚአብሔር አገዘኝ፣ እግዚአብሔር ረዳኝ፣ እግዚአብሔር ከኔ ጋር ነው፣ ቅጥሩን እዘላለሁ፣ አሸንፋለሁ፣ እሄዳለሁ፣ እወርሳለሁ ማለት ለምን ካፉ ላይ ተወሰደ አለኝ። የኔን ትልቅነት ስታው
አለ። የተወሰደ ጤንነታችሁ ይመለሳል አለ። የተወሰደ ምርኳችሁ ይመለሳል አለ። ሰይጣን እኮ ከእግራችሁ ስር የወደቀ ነው አለ እግዚአብሔር። የወደቀ ነው፣ ከእግራችሁ ስር የወደቀ ነው። አድራሻው ከጫማችሁ በታች ነው። ስለምን ስለሱ ስታወሩ ትውላላችሁ? እስኪ እግዚአብሔር ረዳኝ፣ እስኪ እግዚአብሔር አገዘኝ እያላችሁ ተናገሩ። ያኔ ነገሮቻችሁ ሁሉ መሳካት ይጀምራሉ አለ። መስተካከል ይጀምራሉ። መስመር የወጣ ነገር መስመር መያዝ ይጀምራል። የተወሰደ ነገራችሁ መመለስ ይጀምራል። እኔ በመካከላችሁ መክበር ጀምራለሁ አለ። እየሰማችሁ ነው? እኔ እግዚአብሔር አምላካችሁ ትልቅ ነኝ። እኔ እግዚአብሔር አምላካችሁ ትልቅ ነኝ። ከማን ጋር ነው የምታመሳስሉኝ? እንዲህ ብሎ አላበቃም። የገረመኝ እግዚአብሔር እንዲህ አለ፣ ከሰይጣን ጋር አትሙኝ፣ ከሰይጣን ጋር አብራችሁ አትሙኝ። እያማችሁኝ ነው። ሰይጣን መጥቶ አይችልም ሲላችሁ፣ አዎ ቢችል ኖሮ እኮ ይሄን ያደርግልኝ ነበር ትላላችሁ። ኃይሌ ብዙ ሆኖ ጠላቶች ምን አረጉ? ዋሹብኝ። ከሚዋሻው ጋር አብራችሁ አዎ ልክ ነው እያላችሁ አትሙኝ። ጆሮ ያለው ይስማ። እግዚአብሔር እንዲህ ነው እያለ ያለው። አትሙኝ፣ እያማችሁኝ ነው። ከማን ጋር? ከሰይጣን ጋር አብራችሁ። ይሄ ያልሆነልህ፣ ይሄ ያልሆነልሽ፣ ይሄ ያልተሳካልሽ እያለ መጥቶ ሲናገር አዎ ይሄንን አላረክልኝም፣ አዎ ይሄን እኮ አልሰራህልኝም ትላላችሁ፣ ትናገራላችሁ። አብራችሁ ልክ ነህ ትሉታላችሁ ሰይጣንን። የወደቀውን ሰይጣን አንስታችሁ አዎ ልክ ነህ እያላችሁ ከሱ ጋር አብራችሁ ታሙኛላችሁ። አትሙኝ አለ እግዚአብሔር። እኔ እግዚአብሔር አምላካችሁ ትልቅ ነኝ አለ። እስቲ የሚያምን አማኝ አለ እግዚአብሔር ትልቅ ነው የሚል? ቀኝ እጆቻችሁን ብድግ አድርጉና አየራችሁ ላይ የኔ እግዚአብሔር ትልቅ ነው በሉ እስኪ። ድገሙና የኔ እግዚአብሔር ትልቅ ነው በሉ እስኪ። እግዚአብሔር አለ ትልቅ ነኝ። ከትንሹ ከተወረወረው ከተጣለው ሰይጣን ጋር አታመሳስሉኝ፣ አታስተያዩኝ። እኔ እግዚአብሔር አምላካችሁ ትልቅ ነኝ። ቅድም መዝሙሩ ሲዘመር ቢሞላ ባይሞላ፣ ቢሳካ ባይሳካ፣ ቢሞላ ባይሞላ እኔ እግዚአብሔር አምላካችሁ ትልቅ ነኝ አለ። ኧረ አሜን የሚል አለ ወይ? ቢሞላ ባይሞላ፣ ቢሳካ ባይሳካ አምላኬ ትልቅ ነው የሚል አለ ወይ? እግዚአብሔር ትልቅ ነው በሉ እስኪ። አትሙኝ፣ ማማት አቁሙ፣ ማማት አቁሙ። እኔ እግዚአብሔር አምላካችሁ ትልቅ ነኝ። ይሄ እኮ ያልተደረገልሽ፣ ይሄን ሞክረሽ ስራ የተበላሸብሽ፣ የስራ በር የተዘጋብሽ ቢችል ምን ያደርግሽ ነበር? ስራ ትገቢ ነበር። ይሄ ስራ የተበላሸው ይላል ይመጣ፣ ይሄ ትዳር የተበላሸው፣ ይሄ ነገር የሆነብህ እያለ ምክንያቶችን ሲያመጣው ልክ ነህ እያላችሁ ከሰይጣን ጋር አትሙኝ። የታለ የረዳህ አምላክ፣ የታለ ያገዘህ አምላክ ሲልህ መጥቶ ሹክ ሲልህ አዎ ልክ ነህ አትበል። እኔ እግዚአብሔር አምላክ ትልቅ ነኝ፣ እኔ አምላክሽ እግዚአብሔር ትልቅ ነኝ ይላል እግዚአብሔር። ዛሬ እዚህ ለተገኛችሁ ለምትሰሙ፣ በሶሻል ሚዲያም ለምታደምጡ ሰዎች እግዚአብሔር እያለ ያለው እኔ እግዚአብሔር አምላካችሁ ትልቅ ነኝ። ከማን ጋር ነው የምታመሳስሉኝ? ከማን ጋር ነው የምታስተያዩኝ? ቀልጦ ከተሰራው ጋር ነው? ሰፈር ውስጥ ካለው ጠንቋይ ጋር ነው? ከደብተራው ከሞራ ገላጩ ጋር ነው የምታስተያዩኝ? እመሳሰል ዘንድ እኔ ከማን ጋር ነው የምታመሳስሉኝ? እኔ አምላካችሁ እግዚአብሔር ትልቅ ነኝ ይላል። የኔ ትልቅነት ሲገባችሁ፣ የኔ መልካምነት ሲገባችሁ፣ የከበባችሁ ያስጨነቃችሁ በሙሉ ጥሏችሁ ይሄዳል። የተዘጋው ይከፈታል።
መከራችሁ ይቀየራል፣ ሐዘናችሁ በደስታ ይቀየራል አለ እግዚአብሔር። ችግሩ ችግር ሆኖ አይቀጥልም አለ። ለምን? የኔ ትልቅነት ሲገባችሁ፣ የኔ ትልቅነት ሲገባችሁ እናንተ የከበባችሁ ሁሉ ኢምንት ይሆንባችኋል። ያስፈራራችሁ ኢምንት ይሆናል፣ ይቀንስባችኋል። ያጓጓችሁ ነገር ይቀልባችኋል የኔ ትልቅነት ሲገባችሁ አለ እግዚአብሔር። እዚህ ላይ እንመልከተው ትንቢተ ኢሳይያስ ምዕራፍ 40 ቁጥር 12 ላይ እንደዚህ ይላል፣ ውሆችን በእፍኙ የሰፈረ በሉ እስኪ። ውሆችን በእፍኙ የሰፈረ ማለት ይሄ አየሩ ሰማዩን በምኑ እፍኝ እንደዚህ ነው አይደለም? አየሩን ሰማዩን በእጁ እንደዚህ አድርጎ ሰፍሮ የያዘ ይሄ ነው ያንቺ አምላክ፣ ይሄ ነው ያንተ አምላክ። አየው ሰማያትን እንደዚህ በእጁ የያዘ አረ እግዚአብሔር አምላክ ትልቅ ነው። አምላክሽ ትልቅ ነው። ከችግሩ በላይ ትልቅ ነው። ከሁኔታሽ በላይ ትልቅ ነው። ከከበበሽ በላይ ትልቅ ነው። ካስፈራራሽ በላይ ትልቅ ነው። የኔ እግዚአብሔር ትልቅ ነው የሚል ብድግ ብሎ ትልቅ ነው ይበል እስኪ። ሃሌሉያ። ውሆችን በምኑ በፍኙ እንደዚች አድርጎ የያዘ አንተ ነካ አድርገውና አጠገብ አንተ አምላክ ትልቅ ነው በሉት ባካችሁ። እግዚአብሔር ትልቅ ነው። አምላክ ትልቅ ነው። ቀጠለ ምን ይላል? ሰማያትን በምን በስንዝር ሰማያትን በስንዝር የለካ አረ እሱ ነው ያንቺ ጌታ፣ እሱ ነው ያንተ ጌታ። አረ አምላኬ ትልቅ ነው የሚል ጩኸት ያለው እልልታ ያለው ክብር ያለው ምስጋና ያለው ሃሌሉያ። እግዚአብሔር ትልቅ ነው። ሰማያትን በስንዝር የለካ ይልና የምድርን አፈር በመስፈሪያ ሰብስቦ የመዘነ። እዚህ ግቢ ያለውን አፈር እንኳን እንደዚህ በእጃችን መያዝ እንችላለን። የምድርን አፈር ምድርን በአጠቃላይ አፈሯን እንደዚህ በእጁ ሪላክስ አድርጎ የያዘ። ያንቺ ችግር ለሱ ቀላል ነው። ያንተ ችግር ለሱ ቀላል ነው። ቀላል መሆኑን የምታውቀው አምላክ ትልቅ መሆኑ ሲገባ ነገር ይቀልልሃል። ነገር ኢምንት ይሆናል። ልታቀለው የምትችል አንተ ነህ። አምላኬ ትልቅ ነው። እግዚአብሔር ትልቅ ነው። ቢሞላ ባይሞላ ቢሳካ ባይሳካ አምልኮ አላቆምም ብለህ ስትነሳ በሱ ስትደገፍ ተአምራትን ማየት ትጀምራለህ። የተዘጋ ደጅ ይከፈትልሃል። እግዚአብሔር ምን ፈለገ ብትሉኝ ጄሴሎች ትልቅነቴን አውጁ አለ እግዚአብሔር። ምንድነው ብላችሁ ትልቅ ነው ብላችሁ አውጁ። ነካ አድርጉትና እግዚአብሔር እያለ ያለው ትልቅነቴን አውጅ እያለ ነው በሉት። ሌላ ወሬ አቁም ብሏል በሉት። ላላላችሁት ሰው ዙሩና ሌላ ወሬ አቁም፣ እግዚአብሔር ትልቅነት አውጅ። ያን ጊዜ እግዚአብሔር መንቀሳቀስ ይጀምራል። የተያዘብ የተዘጋብ መነቃነቅ ይጀምራል። አረ ሃሌሉያ። የእግዚአብሔር ትልቅነት ሲገባችሁ ሰማይን እንደዚች በስንዝሩ የለካ ጉድ እሱ እግዚአብሔር፣ እሱ ትልቁ እግዚአብሔር። ያንተ ችግር ከጤፍ ያነሰ ነው። ይቀልብሃል። የእግዚአብሔር ትልቅነት ሲገባ ከበባ ሁሉ ይበተናል። በድል መመላለስ ትፈልጋላችሁ? በድል መውጣት መግባት ትፈልጋላችሁ? እግዚአብሔር እንዲህ እያለ ነው። በቤታችሁ በስራችሁ ስትወጡ ስትገቡ ስትተኙ ስትቀመጡ የኔን ትልቅነት አውጁ። ያኔ ምርኳችሁ ይመለሳል። ያኔ የወደቀ ይነሳል። ያኔ ያዘነ ይጽናናል። ቤተ ክርስቲያን ስሚ፣ የኢትዮጵያ ቤተ ክርስቲያን ስሙ። ራሳችሁም እዚህ የተሰበሰባችሁ ስሙ። ወሬያችሁን ርዕሳችሁን ቀይሩ። ሰይጣን እንዲያርጎኝ፣ ሰይጣን እንዲህ ብሎኝ፣ ከዚህ ቀን ጀምሮ አቁም በሉት። አጠገባችሁ ያለው ሰው የእግዚአብሔርን ትልቅነት አውጅ በሉት።
ወጋኝ ሸቀሸቀኝ የለም በሉት። ተዋጋኝ ምናምን ዘጋብኝ የለም። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። አንተ ላይ ሰይጣን መዝጋት አይችልም። እግዚአብሔር አምላክ ትልቅ ነው። የወደቀ ነው ሰይጣን። አድራሻው የት ነው? ከጫማ ስር። ዛሬ ነግራችኋለሁ፣ ሰይጣን አድራሻው ከጫማችሁ ስር ነው። መጽሐፍ ሲናገር እንደ መንገድ ጭቃ ትረገጣለህ ይላል። እየረገጥከው ትሄዳለህ፣ እየመታኸው ትሄዳለህ። አረ ሃሌሉያ! አንተ ላይ ሰይጣን አቅም የለውም። አቅሙ ስልጣኑ ኢየሱስ ገፎታል። ተገፏል የሚል አማኝ አለ ወይ? ኢየሱስ አሸንፎታል የሚል አለ ወይ? ተገፏል፣ ስልጣኑ ቁልፉ ተቀምጧል የሚል አማኝ አለ ወይ? ሃሌሉያ! ኢየሱስ ጌታ ነው። ቀጠለና ኮረብቶችን ይላል፣ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ። እናንተ ስሙኝ፣ ከዚህ ተነስታችሁ አሜሪካ ስትሄዱ 13 ሰዓት ብያችኋለሁ። ከአንድ ስቴት ከዲሲ ደርሳችሁ ሲያትል ለመሄድ ብትፈልጉ 6 ሰዓት አውሮፕላን ይፈጃል። ከሲያትል ከዲሲ ተነስታችሁ ሲያትል ስትሄዱ ስንት ሰዓት ይፈጃል? 6 ሰዓት ይፈጃል። አስቡት። ከዛ ደግሞ ተነስታችሁ ሌላ ስቴት ለመሄድ ስትፈልጉ አንዳንዱ 12 ሰዓት 9 ሰዓትም ይፈጅም አለ። የትልቅነቱን የምድርን ትልቅነት ላሳያችሁ ነው። የምድርን ስፋትና ትልቅነት አንድ ሀገር ውስጥ አሜሪካን ውስጥ አንድ ሀገር ውስጥ ከአንድ ስቴት የ6 ሰዓት የ12 ሰዓት የአውሮፕላን ጉዞ ይፈጃል። ትልቅ ነው። እግዚአብሔር አለ ተራሮችን ኮረብቶችን አንድ ላይ በሚዛን መዝኖ። አረ ሃሌሉያ! ያንተ እግዚአብሔር ትልቅ ነው። ስለዚህ አታጉረምርም፣ አታልቅስ። ችግርህን እያየህ አታጉረምርም። አይችልም አትበል። ከሰይጣን ጋር ሆነ የኔ ነገር አቃተ አትበል። እሱ አያቅተውም፣ ትልቅ ነው። የኔ ነገር አይገድህም አትበል። የኔ ነገር አይሰማህም አትበል። እሱ እግዚአብሔር ምንድነው? ትልቅ ነው። ቀጠለና እንደዚህ ይላል ቁጥር 14 ላይ የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተማከረ? ወይስ ማን መከረው? የፍርድንስ መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? የማስተዋልን መንገድ ማን አሳየው? ይሄን ሁሉ ሲሰራ ሰማያትን ሲያደርግ ማን ነው ያማከረው? አማካሪ ያለው ወይ? እግዚአብሔር ብቻውን የሚሰራ ብቻውን ታምራት የሚያደርግ እሱ ያንቺ እግዚአብሔር ነው። እሱ ያንተ እግዚአብሔር ነው። መከራህን አይተህ አትፍራ። ያለህበትን ሁኔታ አይተህ አትፍራ። በሁኔታው ላይ ቆመ ግን የእግዚአብሔርን ትልቅነት፣ የእግዚአብሔርን ኤልሻዳይነት፣ የእግዚአብሔርን ሁሉን ቻይነት ስትናገር ከበባ ሁሉ ይበተናል። ጨለማው ይገፈፋል። አሕዛብ በገንቦ እንዳሉ ጠብታ ናቸው። ጠቅላላ የዓለም ሕዝብ በእግዚአብሔር ዓይን ፊት እንደምንድን ነው? እንደ ገንቦ ውስጥ እንዳለ ጠብታ፣ የውሃ ጠብታ ነው። እግዚአብሔር አምላክህ ትልቅ ነው። ነካ አድርጉትና እግዚአብሔር አምላክህ ትልቅ ነው። የጠራህ ትልቅ ነው። ችግርህ ትልቅ አይደለም በሉት። ትልቁ እግዚአብሔር ሲገባን፣ ትልቁ እግዚአብሔርን ስንረዳ ወገኖቼ ሌላው ነገር ቀሎ ይታየናል። ዛሬ እኔ በዚህ ነው መባረካችሁ። የእግዚአብሔር ትልቅነት በኢየሱስም በሕይወታችሁ ላይ ይታተም። ጧትም ስትነሱ ትልቅ ነህ የምትሉበት መንፈስ ይግባባችሁ። ስትሄዱ፣ ስትወጡ፣ ስትገቡ፣ ስትነግዱ፣ ስትሰሩ፣ በስራ ቦታችሁ የእግዚአብሔርን ትልቅነት የምታውጁበት አንደበት ይገጠምላችሁ። አሜን የሚል ይሁንለት። የሰይጣንን ስም ሳትጠሩ ለመዋል ማለት ነው። አንጠራውም ከዚህ በኋላ እስኪ አልጠራውም በሉ። የወደቀ የተሸነፈ እግዚአብሔር በዙፋኑ ላይ ተቀምጦ እልፍ አላፋት መላእክት ቅዱስ እያሉ
ሲሰግዱለት ሳጥናኤል ደግሞ የመላእክቶች አለቃ ሆኖ መዝሙሩን የሚመራው ሊደር የሚያደርገው እሱ ነውና እግዚአብሔር ደስ ሲለው አየ በመዝሙሩ። እቺ ነገር ለኔ ትገባኛለች አለና ዞር አለና ለኔ ይሄንን አምልኮ ለኔ አቅርቡልኝ እኔ ራሴ ምንድነኝ አምላክ ነኝ ብሎ ሲል እግዚአብሔር ምን አረገ ይላል? ተቆጣ። የሰገዱትን 1/3 አብሮ ያዘና ወደ ምን ጣላቸው? ወደ ምድር ወረወራቸው። የተወረወረ ነው ጠላት፣ የተወረወረ ነው ጠላት፣ የተጣለ ነው። ስለዚህ አትፍራው፣ ጠላት የተወረወረ ነው። ተወርውሮ አልቀረም። ኢየሱስ መጣና በመስቀል ላይ ያለውን ነገር ሁሉ ገፈፈው፣ ቁልፉን ወሰደበት። የተሸነፈ ሰይጣን አንተን አይችልህም፣ አንተን አይችልህም፣ አንቺን አይችልሽም፣ አረ አይችለኝም የሚል አንድ አማኝ ብድግ ብሎ እግዚአብሔር ትልቅ ነው ይበል እስኪ። እርግጠኛ ናችሁ? በጌታ በኢየሱስ ስም ይሄ መንፈስ ያገኛችሁ። እግዚአብሔር ትልቅ ነው የምትሉበት መንፈስ ይግባባችሁ። የትንሣኤ መንፈስ ይግባባችሁ። ቋንቋችሁ በኢየሱስ ስም ይቀየር። የአሸናፊነት መንፈስ ይግባባችሁ። የድል አድራጊነት መንፈስ ይግባባችሁ። የገዢነት መንፈስ ይግባባችሁ። ቁጥር 18 ላይ እንደዚህ ይላል፣ እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? የተቀረጸውን ምስል ሰራተኛ ሰርቶታል፣ አንጥረኛውም በወርቅ ለብጦታል፣ የብሩን ሰንሰለት አፍሶታል። ለዚህ መባን ገንዘብን ያልበቃው ድሃ የማይነቅዘውን እንጨት ይመርጣል። ምስሉም እንዳይናወጥ ያቆመው ዘንድ ብልህ ሰራተኛን ይፈልጋል። አላወቃችሁምን? ወይስ አልሰማችሁምን? ከጥንት አልተወራላችሁምን? ወይስ ምድር ከተመሰረተችበት ጀምሮ አላስተዋላችሁምን? እርሱ በምድር ክበብ ላይ ይቀመጣል። እግዚአብሔር አምላክ ትልቅ ነው። ቀልጦ የተሰራውን ብል የማይበላውን እንጨት ፈልጎ አምጥቶ ለብጦ ወርቅ አፍስሶበት ብር አፍስሶበት ከሚሰራው ጋር ነው ወይ? ከዛ ጉልት ከሚለው ጆሮ ተሰርቶለት የማይሰማው አይን እያለው ማያየው ከሱ ጋር ነው ወይ የምታመሳስሉኝ? ቅድም እንዳልኳችሁ ሰፈር ውስጥ ካለው ጠንቋይ ጋር ነው ወይ የምታመሳስሉኝ? ተረጨብኝ፣ ተደፋብኝ፣ አይጥ ተጣለብኝ፣ ምናምን ሆነብኝ ብለህ የምትፈራው የምትደነግጠው እግዚአብሔር አምላክ ትልቅ መሆኑን ዘነጋ ወይ? ነካ አድርጉትና እግዚአብሔር አምላክ ትልቅ ነው በሉት። ከማን ጋር ነው የምትመስለው አምላክህን በሉት። ዛሬ ፍርሃት ከህይወታችሁ ላይ ይውለቅ። መደገፍ መታመን ካለባችሁ በአምላካችሁ የምትታመኑበት መንፈስና አቅም በኢየሱስ ስም ይግባባችሁ። አሜን ያገኛችሁ። ይሄ ቃል አንድ ሰው ላይ በኢየሱስ ስም ይታተም። ከዚህ በኋላ ሰይጣንን ገለበጥኩት፣ ነጠቅኩት፣ አባረርኩት፣ አስተፋሁት፣ ሸኘሁት የሚል መንፈስ በኢየሱስ ስም ይግባባችሁ። እመኑኝ፣ እናንተ በደረሳችሁበት ላይ ደርስ የእግዚአብሔርን ትልቅነት ስታውጂ አንቺ ባለሽበት ሰፈር ላይ ሰራ፣ አንተ ባለህበት አካባቢ ላይ ቀመጥ የምትገለብጥበት ቅማትና አቅም ዛሬ ማለዳ በኢየሱስ ስም ገባብ። ይሁንልኝ የሚል እጁን ዘርግቶ አሜን ብሎ ይውሰድ። ወረወሩብኝ፣ አንጠለጠሉብኝ አትልም። ከዚህ በኋላ ትገለብጠዋለህ። ሰፈሩን ለቆ ይሄዳል። አድራሻውን ለቆ ይሄዳል። አካባቢህን ለቆ ይሄዳል። አሜን አሜን። ቀጠለና ቁጥር 22 ላይ እርሱ በምድር ክበብ ላይ ይቀመጣል፣ በእርሷም የሚኖሩ እንደ አንበጣ ናቸው። በምድር ውስጥ የሚኖሩት እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው፣ እንደ ድንኳን ለመኖሪያ የሚዘረጋቸው፣ አለቆችንም
እንዳልነበሩ የምድርን ፈራጆች እንደከንቱ ነገር የሚያደርጋቸው እርሱ ነው። ገና እንደተተከሉ እንደተዘሩ በምድርም ስር ገና እንደሰደዱ ወዲያው ነፈሰባቸው፣ እርሱም ደረቁ። አውሎ ነፋስም እንደ እብቅ ጠረጋቸው። እንግዲህ እተካከለው ዘንድ በማን ትመስሉኛላችሁ ይላል ቅዱሱ። ከማን ጋር ነው የምታስተያዩኝ ይላል ቅዱሱ እግዚአብሔር። ከማን ጋር ነው የምታስተያየኝ እያለሽ ነው። ከማን ጋር ነው የምታስተያየኝ? ከማን ጋር ነው የምመሳሰለው እያለ ነው። አስተውሉ። ቆም ብላችሁ አስቡ። ሰይጣን ተዋጋኝ ሳንል ውለን እናቃለን ብለን እናቃለን። እንዴ ሳንል የሆነ ነገር እሱ እኮ ተዋጋኝ እሱ እኮ እንዲያረገብኝ ሳንል ውለን እናቃለን። ዛሬ እግዚአብሔር ይሄ ይቀየር ነው እያለ ያለው። ተዋጋኝ ሳይሆን አምላኬ ትልቅ ነው፣ ረዳኝ፣ አገዘኝ፣ ያግዘኛል፣ ይረዳኛል፣ ያሻግረኛል፣ ያወርሰኛል፣ ያበዛኛል፣ ይሰጠኛል። አረ ሃሌሉያ! ይሄ መንፈስ በኢየሱስ ስም ያገኛችሁ። አሜን የሚል ይሁንለት። ቁጥር 26 ዓይናችሁን ወደ ላይ አንስታችሁ ተመልከቱ፣ እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚጠራ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። እኔና እናንተ ስም እንዳለን ሁሉ እኔና እናንተ የምናቀው ፀሐይ፣ ጨረቃ፣ ኮከብ ነው የምናቀው። ሌላ የምናቀው ነገር የለም። ሚሊየን አይደለም ትሪሊየን ከዛ በላይ የሆኑ ከዋክብቶችን እያንዳንዳቸውን በስማቸው ያውቃቸዋል። ይሄ ነው ያንቺ ጌታ፣ ይሄ ነው ያንተ ጌታ። ስለዚህ በስማቸው ምን ያረጋቸዋል? ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት ምን አንድስ እንኳን አይታጣለትም። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች። ለምን ትላለ? ለምን ትላለ? ለምን እንዲህ ትናገራለ? አላወክም? አልሰማህም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አምላክ የምድር ዳርቻ ፈጣሪ ነው። አረ እግዚአብሔር ትልቅ ነው የሚል አንድ አማኝ ብድግ ብሎ አምላኬ ትልቅ ነው ይበል እስኪ። ድገሙና አምላኬ ትልቅ ነው በሉ እስኪ። ሰይጣን ደግሞ የተጣለ ነው በሉ እስኪ። የተዋረደ ነው በሉ እስኪ። ታምኑኛላችሁ? ይሄንን ማወጅ ስትጀምሩ ነገራችሁ ሁሉ ወደ ከፍታ ይወጣል። እግዚአብሔር ብሎኛል። ይሄንን በሚሰሙና በህይወታቸው ላይ በሚያደርጉ ሁሉ ላይ ከፍታ ከፊታቸው ይሆናል አለ። ማሸነፍ ይሆናል አለ። ጥሶ መሄድ ይሆናል አለ። ብሬክ ስሩ ይሆናል አለ። የኔ ነው መልእክቱ የሚል አሜን ብሎ ይውሰደው። ስሙኝማ ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላኬ አልፋለች። ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክም? አልሰማህም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም። ያንቺን ነገር ለማቃናት እሱ አይደክምም። ያንተን ነገር ለማስዋብ እሱ አይደክምም። ነገርህን ለማስተካከል እሱ አይደክምም። አረ አምላኬ አይደክምም በሉ እስኪ። ከዚህ በላይ ጩሁና አይደክምም በሉ እስኪ። ኦ ሃሌሉያ! እሱ ምን አያደርግም? አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። ለደካማ ኃይል ይሰጣል። ለደካማው ላንተ ኃይል ይሰጣል። ለደካማው ላንቺ ኃይል ይሰጣል። ብርቱ የሚያደርግ መንፈስ ይከትብሻል። አረ ሃሌሉያ! እመኑኝ ዛሬ እንደዚህ እየሄዳችሁ ያላችሁ ሰዎች እንደዚህ መሄድ ትጀምራላችሁ። ሰይጣን በዚህ ሲጠብቅሽ አንቺ ከፍታ ጨምረሽ መሄድ ትጀምሪያለሽ።
እሱ እዚህ ዘግቶ ሲጠብቅ እዚህ በር ተከፍቶልህ ትሄዳለህ። ከዚህ በኋላ ላትያዝ የእግዚአብሔርን ትልቅነት፣ የእግዚአብሔርን ኤልሻዳይነት፣ የእግዚአብሔርን ሁሉን ቻይነት እየተናገርክ ስትሄድ የተወሰደብህ በ7 እጥፍ ይመለሳል። ይሁንልኝ የሚል እንደዚህ ስብስብ አድርጎ ይውሰደው። አሜን ብለህ ውሰደው። ከዚህ ቀን በኋላ ሰይጣን እንዲያረገኝ ታቆማለህ። ስነ ስርዓት በሉት። አጠገባችሁ ያለውን ሰው አንተ ጋር ድርሻ የለውም እሱ በሉት። የተከበብከው በመላእክ ነው በሉት። የከበበ መልአክ ነው በሉት። የምትጠበቀው በሰማይ መልአክ ነው በሉት። ኤይ አገሩ ሰማይ የሆነ እዚህ ቤት ጩኸት ያለው፣ እልልታ ያለው፣ ክብር ያለው፣ ምስጋና ያለው። ሃሌሉያ! የሆነ ድራማ አይደለም። በአብ ቀኝ ተቀምጠሃል ምናምን ስትባል ድራማ አይደለም። እሱ እውነት ነው። እውነት ነው። እውነት ነው የሚል ስንት ሰው አለ? ተቀምጫለሁ፣ ጠላት ደግሞ እታች ነው፣ እግሬ ስር ነው፣ እንደ መንገድ ጭቃ ይረገጣል፣ ከኔ ጋር ጉዳይ የለውም የሚል አንድ አማኝ እንደገና እልልታ፣ ጭብጨባ። ሃሌሉያ! ለደካማ ምን ያደርጋል? ኃይል ይሰጣል። ጉልበት ለሌለው ብርታትን ይጨምራል። ብላቴናዎች ይደክማሉ ይታክቱማል፣ ጎበዛዝት ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሄዳሉ፣ አይደክሙም። ኧረ እዚህ ቤት ጩኸት፣ እልልታ፣ ክብር፣ ምስጋና። ሃሌሉያ! የእግዚአብሔርን ትልቅነት ስትናገር ኃይል ታድሶ እንደ ንስሯ 40 ዓመት ከኖረች በኋላ ሌላ 30 ዓመት ለመቀጠል እንደምትታደስ ኃይል ታድሶ። አረ ሃሌሉያ! የሁላችሁ ከራዳር ውጪ የሚያደርግ ከራዳር ውጪ ሆነ በከፍታ እንድትበር የሚያደርግ የእግዚአብሔር ክብር ይገጠምልሃል። የእግዚአብሔር ትልቅነት ስታውጅ ምርኮ በምርኮ ትሆናለህ፣ ትበዘብዛለህ፣ ታስተፋለህ። ለምድሪቷ በረከት ትሆናለህ፣ ለቤተሰብ በረከት ትሆናለህ። የተነገረ የተስፋ ቃል አንድ ባንድ መፈጸም ይጀምራል።